አላገኘም ባመነ ጊዜ ቅድም ስለ እምነት ነው የተናገርነው። ችግር የለውም። ባመነ ጊዜ ኃጢአት ስርየት አግኝቷል ወይስ አላገኘም? በደማስቆ መንገድ አይ ዶንት ኖ ያኔ አምኗል። እውነተኛ እምነት ይሁን እምነት ሲጀመር እውነተኛ እምነት ፕሮዲዩስ የሚሆነው ነው። አግኝቷል ወይስ አላገኘም? በዛ ሰዓት ኢንካውንተር አይደለም በዛ ሰዓት ኢንካውንተር አድርጓል። የጠየኩ እውነተኛ ነው እውነተኛ አይደለም። የኃጢአት ይቅርታን የሚሰጥ እግዚአብሔር ነው። በሰማይ የተከናወነውን አትጠይቀኝ። አንተ ትሰጣለህ መቻልኩኝ። በሰማይ የተከናወነውን አትጠይቀኝ። እኔ ሰው ነኝ ካንተ ጋር ማወራው ክርስቲያን ነኝ አንዳማኝ። የኃጢአት ይቅርታ በሰማይ በእግዚአብሔር ዘንድ የሚከናወን ነው በሄቨን። እሺ አንዴ ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ይለዋል። ለምንድን ነው እሱ በደማስቆ መንገድ አምኖ የኃጢአት ስርየት ያገኘው? ግን ከ3 ቀን በኋላ በደማስቆ ሐናንያን አግኝቶት ተጠመቅ ካለ በኋላ ለምን ይህን የኃጢአት ስርየት ጊዜው ለምን ተለያየ? ካመነና ከተጠመቀ መካከል ማለት ነው። ግልጽ ነው። ቅድም ነገርኩህ እኮ መቼ ነው ያመነስት ላይ ኢንካውንተር አድርጓል። በዛ ሰዓት ኢንካውንተር አድርጓል። እውነተኛ እምነት ከልብ በደማስቆ መንገድ ብለኛል። ወደ ኋላ አትመለስ። በደማስቆ መንገድ ብለኛል። ኢንካውንተር አድርጓል ብያለሁ። እምነት ከልብ የሚወጣ ነው፣ ፕሮዲዩስ የሚደረግ ነው። ለምን የኃጢአት ስርየት አላገኘም? ኧረ ስማኝ፣ ከልብ የኃጢአት ስርየት አላገኘም። እየሰማህ እኮ ነው። ምንድን ነው እየነገርኩህ እኮ ነው ያለሁት። ከልብ የሚወጣ ፕሮዲዩስ የሚሆነው እምነት ሐናንያ ተጠመቅ የኃጢአት ስርየትን ታገኛለህ፣ ስሙን የጠራ ተጠመቅ። ኧረ ስማኝ፣ ስለ እምነት አብራራ አላልኩም እኔ። እንደዚህ አይነት ቆራርጠህ እንደዚህ አይነት መልስ እኔ አልመልስልህም። አትልፋ። እሺ ችግር የለውም። ለምን እንደማትመልስ ስለማቅ ብዙ አልጫነም። ያ ምንም ጥቅም የለውም። ዮሐንስ ወንጌል ምዕራፍ 3 ላይ ችግር የለውም። ዮሐንስ ወንጌል ምዕራፍ 3 ላይ ስክሪፕቸር የጠየቀኝ ስክሪፕቸር ላይ ይሄ ማለት አይ ቲንክ ጀነራል ስለ ድነት ብናወራ ጥሩ ነበር። እሺ ጥያቄ ሰዓት ላይ ምን ይሰራል ወዳጄ? እሺ ዮሐንስ ስንት ነው? ዮሐንስ ስንት ነው? መጀመሪያ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ቃል በቃል እያነበብኩት ነው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። እሺ ከውሃና ከመንፈስ መወለድ ለዳግም ውልደት ይጠቅማል ብለህ ታምናለህ ወይስ አታምንም? አምናለሁ እንጂ። እሺ ነው ግን የምድር የውሃ ጥምቀት አይደለም። ለምን? ከሕዝቅኤል ነው ቀጥታ ቃሉን የጠቀሰው። ከሕዝቅኤል 36 ነው ኢየሱስ። ቆይ ከሕዝቅኤል 36 ነው የጠቀሰው። አልጠየቅኩም። ከምን ጠቀሰው ብዬ አልጠየቅኩም። የጠየቅኩ የምን ጥምቀት ነው? የምን የውሃ አይደለም ብለኛል። የምን ልነግርህ እኮ ነው። በምድር ሳይሆን በምድር ወንድሜ ከፍትልሃለሁ አልኩ። እሺ ማውጣት ትችላለህ? አውጣለን። ሉቃስ አውጣ። ቪዲዮ ማብራት አይመቸኝም። አውጣው። ግሪኩን አውጣ። ሉቃስ አውጣለን ያልከው ግሪክ ያልከው አንተ ነህ። ይሄ ነው እንግዲህ። አሁን አንተ ለመረበሽ ፈለክ። አየህ፣ ለመረበሽ ፈለክ። ኧረ በጌታ እኔም ስጠይቅ እንደዚህ ስትሆን እንደዛ አላልኩም። ስለዚህ ጥያቄ ጠይቀኝ ልመልስ። ካልሆነ ቶ በቃ ካልሆነ ምንም ቶ ይኸው መልስ አውጣና አሳያልኩ እኮ። ወይ መድኃኒዓለም እኔ አሳያለሁ ብያለሁ እኮ። ታይምን ተጠቀም። አሁን ታይምን ጨርስ። አሁን ካሜራ ማብራት አይመቸኝም። ከፈለግ ሉቃስ ካሜራ ላይ ስላለ ሉቃስ የግሪኩን ይሄን ቨርስ ስማኝ አንድ ጊዜ። አልፈልግም ስማኝ እንጂ አልፈልግም። የኔ ሰዓት ነው። እሺ ለምን እንደሆነ ልናገርሽ። የጠየቀውን ጥያቄ ልናገርሽ። ከውሃና ከመንፈስ የሚለው ለምን ትናገራለህ? አላሳይም አልክ አይደለ? በቃ አቆምኩትና ሌላ ጥያቄ እየጠየቅኩ ነው። ማርቆስ 16 ላይ እሺ እንዲህ ይላል። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የሚፈረድበት ምን ያደርገ ነው? እዛው የሚፈረድበት ምን የሆነ ነው? እሱ የኔ ጥያቄ ሰዓት ነው። የሚፈረድበት ደግሞ ያመነ የተጠመቀ ነው የሚድነው። ይድናል። ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ግን ሳይጠመቅ ሲቀር እናንተ እንደምትሉት አይፈረድበትም። መጽሐፍ ቅዱስ የሚለው ችግር የለውም። እሺ አዳምጥ። ያላመነ ይፈረድበታል። አዳምጥ። ለመዳን ማመንና መጠመቅ ያስፈልጋል ብለህ ታምናለህ? ለመዳን ለምን አላምንም እንዴ? ያ ኦፍ ኮርስ። በጣም ጥሩ። እግዚአብሔር ይስጥልን።
ጥምቀት ለድህነት ብሎናል ወንድማችን። ጥምቀት ለድህነት አላልኩም። ለድህነት ከሆነ ጥምቀት የራሱ ሮል አለው። ጥምቀት የራሱ ሮል አለው። ቅድም ጨርሰናል። ጥምቀት የራሱ ሮል አለው። ሰው ቅድም ከሉቃስ ጋር ጨርሰናል። ሰዓት ነው የኔ ሰዓት ነው። አንዴ በቃ ዝም ብለህ ታዲያ እየቆራረጥክ የፈለግከውን ነገር እያልክ ወይ ልመልስ እንጂ ምንም አልቆራረጥኩም ወዳጄ። አንተ ግራ ገብቶ ነው። በቃ ተው። መጽሐፉ የሚለውን ግን ላሳያችሁ። መጽሐፉ የሚለውን ላሳያችሁ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እንስማማለን። ብሎ የጠቀሰው ምንና ምንን ነው? ለመዳን ብሎ የጠቀሰው ምንና ምንን ነው? ምን እና ምን? ለመዳን ምን እና ምን? ለመዳን አይልም። ምንም ብሎ አልጠቀሰም። ያመነ የተጠመቀም ይድናል፣ ያላመነ ተፈርዶበታል ነው የሚለው። 4 ነጥብ። እሺ በቃ አለቀ። እንዳለው ሰደው አንዴ እምነት ለመዳን ነው በዚህ ክፍል መሰረት። ይኸውልህ አሁን እምነትም በለው እምነት ራሱ በዚህ ክፍል መሰረት እምነት ለመዳን ነው። እምነት ራሱ አያድንም። የሚያድነው ኢየሱስ ነው። እምነት ሳይሆን የሚያድነው ኢየሱስ ነው። ኢየሱስን በእምነት ነው የምንቀበለው። ኢየሱስን በእምነት ነው የምንቀበለው። እሺ ቆይ እምነት አያድንም። እሺ እምነት አያድንም ብለኝ ኖ እምነት ምንድነው? አዎ ማርያምን አምነህ ትድናለህ እንዴ? አንተ እንደምትለው ሰው እኮ ብዙ ነገር ያምናል። ማርያምን ስለማመን አላወራም። ሰው ብዙ ነገር ያምናል። የሚያድነው ኢየሱስ ነው። አንዴ እምነት አያድንም አይደል? እምነት በራሱ እምነት ብቻ አያድንም። እምነት አያድንም። እምነት መቀበያው መንገድ። አንዴ ጨረስን። በቃ ሰዓቴንም ጨረስኩኝ። አሁን 2 ደቂቃ አለ። በ2 ደቂቃ ማጠቃለያ እንስጥ። 2 ደቂቃ ያዝለት። ዋናውን ጉዳይ አግኝተናል፣ ጨርሰናል። ሆኗል 22 ሲል ታበቃለ። ወንድማችን ቀጥል። እሺ ቴንክ ዩ ሶ ማች። ምንም በደንብ ብናወራ ጥሩ ነበር። ዋናው ቅድም ስነጋገር ነበር ከወንድሜም ጋር የሰው ልጅ በኃጢአትና በበደሉ ሙት ነው። በእግዚአብሔር ቸርነት በሆነ በጸጋ የሆነ ጸጋ ማለት ሰው ዲዘርቭ የማያደርገው ለማይገባ የተሰጠ የእግዚአብሔር ስጦታ ማለት ነው። በዛ ስጦታ መሰረት የእግዚአብሔር ቃል እንደሚናገር ለተቀበሉት ሁሉ በክርስቶስ ኢየሱስን ላመኑት የዘላለም ሕይወት ይሰጣቸዋል። የሚያድነው ኢየሱስ ብቻ ነው። ቅድም ኮሜንት ሲጽፍ ነበር ኢየሱስ ብቻ ስትሌላውን አግልሃል ሲሉ፣ ኢየሱስ እኔ መንገድ ሕይወት ነኝ ብሏል። በር ነኝ፣ የበጎች መግቢያ በር ነኝ ብሏል። ኢየሱስን ያመነ ከእግዚአብሔር አብ ከመንፈስ ቅዱስ ጋር ህብረት ይኖረዋል፣ ይገናኛል፣ ፌሎሺፕ ያደርጋል ማለት ነው። የዘላለም ሕይወት ያገኛል፣ የእግዚአብሔርም ጽድቅ ያገኛል። የእግዚአብሔር ልጅ ስልጣን ይሰጠዋል። በእሱ የሚያምን የልጅነት ስልጣን ነው የሚሰጠው። የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ሲሆን ደግሞ የእግዚአብሔር መንፈስ በውስጡ ይኖራል። ስለዚህ ከእግዚአብሔር ጋር አሁን ልጆች ናቸው እንጂ ባሪያ አይደላችሁም እንደሚል የእግዚአብሔር ቤተሰብ ይሆናል ማለት ነው። አውትሳይደር ሳይሆን ፋሚሊ፣ የእግዚአብሔር ልጅ ይሆናል። እንዴት ሆኖ? በአንዱ መታዘዝ በክርስቶስ ኢየሱስ ብቻ ጸድቅ ያለው ጻድቅ ነኝ ስለ እኔ የክርስቶስ ጽድቅ ለእኔ ተቆጥሮልኛል እያልኩ ነው። ዕብራውያን 10:10 ላይና 10:14 የሚለውን ዋንስ ፎር ኦል የሆነ ቅድስናን አግኝቷል በክርስቶስ ኢየሱስ ያመነ። ያ ደግሞ 10:14 ላይ ዕብራውያን ለዘላለም ፍጹማን አደረጋቸው ይላል። ስለዚህ በክርስቶስ የሚያምኑ ቅዱሳን ይሆናሉ ማለት ነው። የእግዚአብሔር ልጅ ይሆናሉ ማለት ነው። ከዛ በኋላ ኢየሱስ ግን ሴቪየር ብቻ ሳይሆን ሎርድም ነው፣ አዳኝም ጌታም ነው ብሎ ነው አንድ ሰው የሚቀበለው። ስለዚህ በኢየሱስ ጌትነት ስር ለዘላለም ይኖራል። ሊቀ ካህን ሆኖ በክርስቶስ ኢየሱስ ውስጥ ሆኖ ከእግዚአብሔር ጋር ለዘላለም ይኖራል። ዕለት ዕለት የተቀደሰ ዕለት ክርስቶስን የመሰለ በሰላም ሰዓት አልቋል ነው የተባልከው። ያ በአእምሮ መታደስ ክርስቶስን የመሰለ ይሄዳል ማለት ነው። ይሄ ነው የክርስትና ህይወት። ከዚህ ውጭ መዳንም መንገድም ህይወት የለም ማለት ነው። የውይይት ህግ ስለማያቀሰብ እሺ ቀጥል ዮባ። ኦልሞስት ከ22 የሚለው እያለቀ ስለሆነ 25 ሲል ታቆማለህ ማለት ነው። እያለቀ ስለሆነ ሰጠቀሙ እሱ። እሺ ፈጠን ለማድረግ እንሞክር። ያው እንደሰማችሁት እምነት ራሱ አያድንም ኢየሱስ ነው እንጂ ብሎናል። እምነት ሌላ ኢየሱስ ሌላ፣ ሁለቱ የተለያዩ አዳኝ ነበር ማለት ነው። እስከዛሬ ሲያምን የነበረው ዛሬ አሻሽሎ እምነት ራሱ አያድንም እምነት ብቻ ብሎ ነው የጀመረው ውይይቱን። በነገራችን ላይ የሚያድነው እምነት ብቻ ነው ብሎ ጀምሮ እምነት ብቻ ራሱ አያድንም ብሎናል። ቴንኪው። እንደዚህ አይነት ወዲያ ወዲህ የመጣው ከምን የተነሳ ነው? ያው ታውቁታላችሁ። ከዛን የጠቀስናቸው ጥቅሶች ነበሩ ቅድም። ለምሳሌ አንደኛ ጴጥሮስን ጠቅሼ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ያሉን ቃል በቃል ልክ እንዳሁኑ አንብቤ ስጠይቀው
ካላነበብኩ ሙሉን ብሎ ጊዜ ለመግደል ሞክሯል። ምክንያቱም እዛ ጋር ጥምቀት ያድናል ስለተባለ ጥምቀት ያድናል የሚለውን ከተቀበለ እምነት ብቻ የሚለው ስለሚፈርስ ማለት ነው። ዞሮ ዞሮ እንዲህ ማፍረሱ ካልቀረ ግን ጊዜህን ባትገልብኝ ጥሩ ነበር። እምነት ብቻ ራሱ አያድንም ስላልክ እምነት ያድናል ብዬ ነበር መግባት የነበረብኝ ማለት ነው። እምነት እንደሚያድን ማሳየት ነበረብን እኛ ክርስቲያኖች። በመጨረሻው ወንድማችን እምነት ራሱ ስለካደ ለአንተ አሁን ያለኝ መልእክት ምንድን ነው? እምነት ያድናል። እሺ እምነት ያድናል። እምነት ያድናል ሲባል ኢየሱስ አያድንም ማለት አይደለም። እና ይሄ ደግሞ ፕሮቴስታንት ውስጥም ተሰምቶ ማይታወቅ ትልቅ ስህተት ነውና ለወደፊቱ እንደዚህ አይነት ስህተት አትስራ። የመጨረሻ ነገር ደግሞ ምንድነው ማለት ብዙውን ትምህርት ቅድም ስላነሳ ነው ተለሳልሶ ስለተወራ እንደው የኢየሱስ ተቆርቋሪ ለመምሰል ስለተሞከረ እውነት አለህ ማለት አይደለም። ከቅድም ጀምሮ ሙሉ ለሙሉ ስህተት ነው የምታወራው። ድህነት አልገባም ወዳጄ። አንዳንድ ነገሮችን ጣል ስታረክ ስለነበረን በዚህ መልኩ እንትመለልህና ድህነትን በፍጹም አልገባም። ቁጭ ብለን እንደገና ብትማር እኔ ወንድም በጣም ደስተኛ ነው መሆኑ። ምክንያቱም ወደ ድህነት እንድትመጣ ስለምፈልግ። ጌታ ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 16 ላይ ምን ብሏል? ያመነ የተጠመቀም ይድናል ብሏል። ያመነ የተጠመቀም ይድናል። እኛ እንዴት እንቀበሏል? ልክ እንደዚሁ ስለ ድነት ስናወራ፣ ስለ ፍርድ ስናወራ ደግሞ ያላመነ ይፈረድበታል። ይኸው እቀበሏለሁ። ስለ ድህነት ሲጠየቅ ስለ ፍርድ አውርቶ መሸሽ ግን አለማወቅ ነው። ስለ ድህነት ስትጠየቅ ስለ ፍርድ ልታወራ አይገባም። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃ እና ከመንፈስ የሚለውን እና የሚል የለውም የሚል ነገር አንስቶ ለመደበቅ ሞክሯል። አሁንም ጊዜ ካለ አሳያለሁ ስላል ግሪኩን አውጥተህ ልታሳየን እንጠብቃለን። ምን ይላል? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እምነት ብቻ እስካሁን የለም። እምነት ያ ውይይታችን ስንጀምረው ስለ ቅዱስ ቁርባን ጀምረን ነበረ። ያ ቤት ርዕስ ስለነበረ ስለሱ አውርተን አንዱ ወንድም ገብቶ ነበረ። አፖስትል ምናምን ነው ስሙ። እሱም ገብቶ ነበረና በቃ የኦርቶዶክስ እምነት እንደዚህ ነው የምታምነው እንደዚህ ነው ብሎ ነበረና እኔም አስተማሪ ነኝ፣ ማውቀው ልታስተምረኝ አትችልም። ቤተክርስቲያን ልታስተምረኝ አባቶች ያስቀምጡልኝ ትምህርት ነው የምቀበለው እንጂ ግለሰብ ሀሳብ አልቀበልም። እና እኔም ራሴ ወደ ቤተክርስቲያን የተመለስኩት እኮ ቤተክርስቲያን ትምህርቷ ትክክል ነው፣ እኔ ራሴ ያረዳል የትም አያደርስም ቢሆን ነገር ስላሰብኩኝ ነው ወደዛ ድንጋቤ ስለመጣው ነው። እና ስለ ቁርባን አውርተን ከዛ ወደ እየዘለው ወደ ቅዳሴ ገቡ። ወደ ቅዳሴ ለማውራት ስለ አኩቴተ ቁርባን እዚያ ነገሮች ባይዘዌ ሰው በቁርባን ሳያምን ቅዳሴ በፍጹም ከኔ ጋር ሊያወራ አይችልም። ቅዱስ ቁርባን የክርስቶስ ጸጋ ከክርስቶስ የምንቀበለው ድህነት ነው፣ የዘላለም ሕይወት ነው እንጂ ከክርስቶስ ተነጥሎ የድህነት መንገድ አይደለም። ቅዱስ ቁርባን ብንል የዘላለም ሕይወት የምናገኝበት ከክርስቶስ ነው። የሚያጸድቀን፣ የሚያድነን፣ ያተሰሬት የሚሰጠን፣ የዘላለም ሕይወት የሚሰጠን ክርስቶስ ነው። በሚስጥራት በኩል ክርስቶስ እናገኘዋለን። ለዚህ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ቤተክርስቲያን መዳናችን መፈጸም አይቻልም። ወደ ክርስቶስ መቅረብ አይቻልም። ከቤተክርስቲያን ውጭ የሆነ እንግዲህ ቁርባን ልትቀበል አትችልም እንጂ ቤት ተቀምጣ አይደለም ቁርባን የምንቀበል አይደለ። እና ቤተክርስቲያን ያስፈልጋል ለቅዱስ ጋብቻ፣ ለጥምቀት፣ ለቁርባን፣ ለሚስጥር ቀንዲል፣ ለራሱ የተታሙ ሰዎች ሽማግሌውን ጥሩ በእግዚአብሔር ስም ይጠራሉ። የሚጠሩት የእግዚአብሔርን ስም ቅባው የዛ ቅዱስ ዘይት ሲያርግበት እዛ የተታመመ ሰው ይፈወሳል፣ የኃጢአት ስርየት ያገኛል። እና ሚስጥራት አስፈላጊ ናቸው ብዬ ተናግሬ ነበረ። ከዛ ምንድን ነው ያደረጉት? ኦኬ በሳልቬሽን ውስጥ የኛ ድርሻ እየዳነን ነው። አሁን እንድናለን። ፊውቸር ቴንስ አለ፣ ፓስት ቴንስ፣ ፊውቸር ቴንስ አለ፣ ፕሬዘንት ደግሞ አለ። ይሄ ደግሞ በደንብ ማወቅ አለብን። ለምን እንደው ስለ መስቀሉ ሲናገር ቅዱስ ጳውሎስ የሞቱት በሱስ በብዙ ነገር በእንደዚህ አይነት አመለካከት ውስጥ የነበሩ ለምን እንደዚህ አይነት አመለካከት ሲኖር
ምንም ኃጢአት በስራ ድነት አይታጠም ስታስብ በጣም አደጋ ውስጥ ነው የምትገባው። በጣም አደገኛ ነገር ውስጥ ነው የምትገባው እና በጣም ብዙ ነገር አውርቼ ነበር። መልከጼዴቅ ያቀረበው ህብስትና ወይኑ እሱ የአዲስ ኪዳን የክህነት አገልግሎት ጥላ እንደሆነ ስለ መሠዊያ ቅዱስ ጳውሎስ የሚለው መሠዊያ አለን የሚለውን አስቀምጫለሁ። የብሉይ ኪዳን መሠዊያ አገልግሎት ምን እንደነበር አስቀምጫለሁ። ስንት ነገር አውርቼ እሺ ይላል። ከዛ ምንድነው የሚለው? አይ እንዴት ነው ሉቃስ እንዴ በጸጋ ድነናል እንደዳን ከተናገረ እንዴት ነው ስራ ምትተካው ይላል። ይሄ አንደኛው ዋናው ችግሩ ምንድነው? ብዙ ሰው እንዲወቀስ አይፈልግም። ክርስትና መወቀስ አለብን። ህሊናችን ካልተወቀሰ በእግዚአብሔር ቃል ጽድቅ ልንሰራ አንችልም። እና ምቾት አይደለም ክርስትና። ለዛ ነው ክርስትና ቀላል አይደለም የሚባለው። ሩጫ አለ፣ መውደቅ መነሳት አለ። እና ብዙ ነገር አውርተን ከዛ ሽፍት ማድረግ ጀመሩ። ምንድነው ያሉት? ኦኬ ይሄ ህብረት አለ። ኦኬ የክርስቶስ ስጋና ደም አለ። በጣም ሳውራ ስከራከር ጥቅስ ሳወጣ እጅ ሰጡ፣ ሶሬንደር አደረጉ። እሺ ተመስገን ብዬ ተጠይቀው እንደገና ምንድነው ያለው? አይ እንደዛ አይደለም፣ ይሄ የጌታ ስጋና ደም ቁርባን አይደለም፣ በቃ ይሄ መታሰቢያ ብቻ ነው አለ። ክርስቶስ ተናግሯል ለ12 ደቀ መዛሙርቱ አይደለ? ይሄ ስጋዬ ነው፣ ይሄ ደሜ ነው። ቅዱስ ጳውሎስ ደግሞ አበጥሮ ተናግሯል። ቅዱስ ዮሐንስ ተናግሯል የክርስቶስ ስጋና ደም እንደሆነ። እኔ ለእንደዚህ አይነት ሰው አንደኛው ችግሩ ምንድነው? ብዙ ሰዎች የሚያስቡት ምንድነው? እንደ ፈሪሳውያን ነው። ፈሪሳውያን ምን አሉ? እንዴት ይሄ ስጋን ቆርጦ እንዴት ለኛ ይሰጣል እንድንበላው አሉ አይደል? ፈሪሳውያን ብዙ በአሁን ጊዜ የምናየው በምዕራባውያን ክርስትና ውስጥ የፈሪሳውያን አነጋገርና አስተሳሰብ በጣም አለ። በጣም ነው የሚያሳዝነው። የትንሣኤ ሙታንም አያምኑም፣ በቅዱሳን ሕያውነት አያምኑም፣ እኛ የዛን ሕይወት እንዳለን አያስተውሉም። ቅዱስ ቁርባን በቃ ቂጣ ነው ምናምን ማለት በጣም ኃጢአት ነው። በነገራችን ላይ ንስሐ የሚያስገባ ንስሐ የሚያስፈልግ ነገር ነው። ጥምቀት ደግሞ ውሃ ነው። በቃ ይሄ እንደዚህ የሚናገር ሰው እንዴት ከእስልምና ተለየ የሚለው ነገር ትልቅ ጥያቄ ያመጣል በእኔ አእምሮ እና በጣም ከባድ ነበር ለማውራት ለመረዳት ያለው ችግር። እኔ የሚመስለኝ ዋናው ችግሩ እጅ አለመስጠት ነው። እጅ አልሰጥም የሚለው ነገር ነው ማየው እና እሱ ነው የነበረው ችግሩ። እንግዲህ አሁን ግን ከዮባ ሲያወራ አይ ቲንክ ነርቨስ ሆኖ ነበረ መሰለኝ፣ ጭንቀት ውስጥ ነበረ። ለምን በደምብ ሀሳቡ መግለጽ አልቻለም። በጣም ድምፁ ሼክ እያደረገ ነበረ። ከኔ ጋራ በደምብ እያወራኝ ነበረ። ግን ይሄ የአንተ በኦርቶዶክስ ውስጥ የዳንክ በቃ ስፔሻል የቤተክርስቲያን ትምህርት ነው። ይስማ፣ ከሰማ ይግባ፣ በጆሮ ካልገባ ችግር የለውም። ዳነ አልዳንም ቢለኝ ሰው ምንም ችግር የለም፣ ገነት የሚያስገባኝ አላኛል እና እሱ ነው የነበረው ችግሩ። ዋናው ያለው ችግር ምንድነው? ቅዱስ ቁርባን የዛሬው ሕይወት ይሰጣል ስንል